ሰላም የስማርት ቼንጅ ጉዞ ቤተሰቦች፣ ዛሬ አንድ በጣም ወሳኝ ጥያቄ ልጠይቃችሁ። አሁን ይህንን ቪዲዮ ከምትመለከቱት ውስጥ ምን ያህሎቻችሁ ናችሁ የምታስቡት መንገድና አመለካከታችሁ በሕይወታችሁ ላይ ቀጥተኛ ተጽዕኖ እንደሚፈጥር በትክክል የምታምኑ? ለረጅም ጊዜ አስተሳሰባችሁንና ስራዎቻችሁ ተከታትላችሁ ከሆነ አዎ በእርግጥም አምናለሁ ብላችሁ ልትመልሱልኝ ትችላላችሁ። ታዲያ እስቲ ራሳችሁን በታማኝነት ፈትሹ። ዛሬ ጠዋት ስትነሱ በአስተውሎት ወይም ኮንሽስሊ እኔ ዛሬ የወደፊት ህይወትን እየፈጠርኩ ነው ብላችሁ የምታስቡትን ነገር የተቆጣጠራችሁ ስንቶቻችሁ ናችሁ? እውነቱን ለመናገር አሁን ባለው ዓለም ይህንን በትክክል እያደረገ ያለው ሰው በጣም ጥቂት ነው። ብዙዎቻችን ይህንን እውነታ እያወቅን ለምን ማረጋጋት ነው? ዋናው ምክንያት ምን እንደሆነ ልንገራችሁ። ከልባችን አላመንበት። ይህንን ነገር ከልባችሁ ውስጣችሁ ምንም አይነት ጥርጣሬ ሳይኖር ልክ ስማችሁ የእናንተ መጠሪያ እንደሆነ ሁሉ ይሄ ነገር እውነት እንደሆነ ብታውቁ ዛሬ ጠዋት ከቤታችሁ ከመውጣታችሁ በፊት ከእንቅልፋችሁ ከተነሳችሁ በኋላ የምታስቡት ነገር የወደፊት ህይወታችሁ እንደሚሆን ስለምታውቁ ተጠንቅቃችሁ የወደፊት ህይወቴ እንዲህ እንዲመስል እፈልጋለሁ ብላችሁ ታስተካክሉት ነበር። አንድ ዮናስ የተባለ ልጅ ስሙን ሲጠየቅ ዮናስ ነኝ የምለው ሙሉ በራስ መተማመን ያለ ጥርጥር የምናገርበት መንገድ እርግጠኛ መሆኑን ያሳያል። ልክ እንደዛ አይነት እምነት ቢኖራችሁ ኖሮ የምታስቡት ነገር ህይወታችሁን እያስተካከለ ወይም እያበላሸ መሆኑን ብታረጋግጡ ሀሳባችሁን ሳትቆጣጠሩ ዝም ብላችሁ ትኖሩ ነበር? በህይወታችሁ እንዲከሰት የማትፈልጉት መጥፎ ሀሳብ በአይምሯችሁ ላይ ሲመጣ ዝም ብላችሁ ትመለከቱት ነበር? በፍጹም። ኒውሮሳይንስ እንደምለው ከሆነ አይምሯችን እኛ የምናውቀውን ነገር እንደ ማስረጃ በሙሉ ቀርቶ የሚያስቀምጥ አካል ነው። እነዛን ነገሮች ተመልሰን እንድናያቸው ይፈቅድልናል። እዚህ ጋር ነው ዋናው ጥያቄ የሚመጣው። የእናንተ አካባቢ የእናንተን አስተሳሰብ ይቆጣጠራል ወይስ አስተሳሰባችሁ አካባቢያችሁን ይቆጣጠራል? እስቲ ዛሬ ጠዋት የተነሳችሁበትን መንገድ እንይ። ትላንትና እንደተነሳችሁት በተመሳሳይ ጎናችሁ ተነሳችሁ። አላርማችሁን ትላንትና ባጠፋችሁበት እጅ አጠፋችሁ። በተመሳሳይ ሁኔታ ነጠላ ጫማችሁን አደረጋችሁ። ወደ መጸዳጃ ቤትም ትላንትና በሄዳችሁበት መንገድ ገባችሁ። ፊታችሁን ስትታጠቡ፣ ጥርሳችሁንም ስትቦርሹ፣ ቁርሳችሁንም ትላንትና በበላችሁበት ቦታ ስትበሉ ያው ነው። ወደ ስራ ስትሄዱ ትላንትና በሄዳችሁበት ተመሳሳይ ትሄዳላችሁ። መስሪያ ቤታችሁንም ስትገቡ ትላንትና እንዳደረጋችሁ ታደርጋላችሁ። ስራ ቦታችሁ ላይ የምታያቸው ሰዎች ተመሳሳይ ሰዎች። ከስራ መልስም ወደ ቤት ለመመለስ በጣም ትቸኩላላችሁ። ልክ እንደ ሁል ጊዜ ለመተኛት ወደ አልጋችሁ ተመልሳችሁ ይህንኑ ተግባር ነገም ለመድገም አስባችሁ ትተኛላችሁ። አሁን ጥያቄ ነው፣ አይምሯችሁ ሙሉ ቀኑን ተቀይሯል? እውነቱን ለመናገር እኛ ሮቦቶች ነን ማለት ይቻላል። ትላንትና ያደረግነውን ዛሬ ደገምን። ትላንትና የተሰማ ስሜት ዛሬም ተሰማ። ነገር ግን እንደ ሰው ልጅ ውጤቱ እንዲቀየር እንፈልጋለን። በተመሳሳይ ተግባር የተለየ ውጤት መጠበቅ እብደት ነው። ሁልጊዜ ተመሳሳይ ነገር የምታደርጉ ከሆነ አካባቢያችሁ የአእምሯችሁን ሰርኪዩት አክቲቬት በማድረግ ሁሌም የምታውቁት ነገር ውስጥ እንድትሸፈኑና ተመሳሳይ ህይወት እንድትኖሩ ያደርጋቸዋል። የኳንተም ህግ ወይም ኳንተም ሩል በእኛ ላይ አይሰራም ማለት አይደለም። ነገር ግን ሁሌም የምናስበው ተመሳሳይ ከሆነ ህይወታችንን ሁልጊዜ ተመሳሳይ እየሆነ ይሄዳል። ታዋቂው የኒውሮሳይንስ ምሁር ዶክተር ጆ ዲስፔንዛ ታዲያ ለመለወጥ ምን ላደርግ ለምለው ጥያቄ ታላቅ ምላሽ አለ። መለወጥ ከፈለጋችሁ ከአካባቢያችሁ የተለየ ትልቅ ሀሳብ እንድታስቡ ይገባል። በዓለማችን ላይ የምታወሱ ታላላቅ ሰዎች ይህንን ምስጢር በሚገባ ያውቁ ነበር። ማህተመ ጋንዲ፣ ማርቲን ሉተር ኪንግ እና ንግሥት ኤልሳቤጥን መውሰድ ትችላላችሁ። እነዚህን ሰዎች የሚያገናኛቸው አንድ ትልቅ ነገር አለ። እሱም ራዕይ ወይም ቪዥን ነበራቸው። በአካላዊ ስሜት ህዋሶቻቸው ሊያዩት፣ ሊያሸቱትና ሊነኩት የማይችሉት ነገር ግን በአእምሯቸው ውስጥ በህይወት ያለ ራዕይ ነበራቸው። ያ ራዕይ ውስጣቸው በጣም በህይወት ከመኖሩ የተነሳ ነገሩ ልክ እንደተፈጠረላቸው አድርገው ዛሬ ላይ መኖር ጀመሩ። በጊዜ ሂደትም ያ ያሰቡት ራዕይ ትክክለኛ ህይወታቸው ሆነ። ጥያቄው ቀላል ነው። እናንተስ አሁን ባለው ተጨባጭ ዓለም ውስጥ ገና ያልመጣው በአይናችሁ የማታዩት የማይዳሰሰው ነገር ግን ልክ እንደተፈጠረ አድርጋችሁ አሁን ላይ መኖር ትችላላችሁ? እስከ መቼ ካላችሁ አይምሯችሁ ያንን ነገር እንደ እውነት ወይም ሪያሊቲ አምኖ እስኪቀበለው ድረስ ያንን ራዕይ ሳትለቁ መያዝ አለባችሁ። ያኔ ያሰባችሁት የእናንተ እውነታ ወይም ሪያሊቲ መሆኑ አይቀርም። ኒውሮሳይንስ የሚያስረዳን አንድ ወሳኝ ህግ አለ። ዩር ፐርሰናሊቲ ክሬትስ ዩር ፐርሰናል ሪያሊቲ።
ማንነታችሁ የእናንተን ግላዊ ህይወታችሁን እየፈጠረላችሁ ይመጣል። ታዲያ ማንነት ወይም ፐርሰናሊቲ ብለን ያሰብነው ነገር እንዴት ነው የሚፈጠር? በምንድን ነው የሚሰራው ካላችሁ በምታስቡት መንገድ፣ በአኳኋናችሁ፣ በተጨማሪም ደግሞ በስሜታችሁ ነው። አሁን ታዲያ እኔ ብላችሁ የምትጠሩት ማንነታችሁ እንደ ማንነታችሁ የምትቆጥሩት የእናንተ የግል ማንነት አሁን እየኖራችሁ ያላችሁትን ህይወታችሁን ፈጥሮላችኋል። በኒውሮ ሳይንስ ህግ መሰረት ይህ ነገር ትክክል ነው፣ አሳማኝም ነው። ህይወትን መቀየር እፈልጋለሁ ብላችሁ የምታስቡ አይነት ሰዎች ከሆናችሁ የተለወጠ ህይወትን ማየት ከፈለጋችሁ የተለወጠ ፐርሰናሊቲ ያስፈልጋችኋል ወይስ አያስፈልጋችሁ? አዲስ ህይወትን የፈለገ ሰው አዲስ ማንነት ሊኖረው ይገባል ማለት። ምክንያቱም ፐርሰናሊቲ እና ፐርሰናል ሪያሊቲ አንድ ላይ ስለሆነ የሰው ልጅ የራሱን ፐርሰናሊቲ ወይንም ማንነቱን መቀየር ከፈለገ ደግሞ የሚያስበውን ሀሳብ መቀየር አለ፣ አካዋኑን መቀየር አለበት። በተጨማሪም ተደጋጋሚ የሚሰሙትን እስከ ዛሬ ድረስ የለመዳቸውን ስሜቶችንም መለወጥ አለበት። አእምሮ ማለት አንጎል በስራ ላይ ሲሆን ማለት ነው። በየቀኑ ተመሳሳይነታችሁን ለራሳችሁ ባሳያችሁ ቁጥር አእምሯችሁ ያንን ተመሳሳይ ኬሚካል እየረጨ በልምድ የታጠረ ግንብ ውስጥ ይከታችኋል። ከዚህ ግንብ ለመውጣት አእምሮ አዲስ ቦታ መሄድ አለበት። ለምንድን ነው የሰው ልጅ መለወጥ ስፈልግ በጣም አስቸጋሪ እየሆነበት የሚሄደው ካላችሁ መልሱ ማንነታቸውን ሳይለውጡ የተለየ ህይወትን መጠበቅ ስለሚጀምሩ የዛኔ ደግሞ ለውጡ አይሳካም። ግዴታ ሌላ ሰው መሆን አለባቸው። ስለዚህ አሁን ተመሳሳይ ተግባሮች እያደረጋችሁ ስትሄዱ ውስጣችሁ የሚፈጠረው ስሜት ተደጋጋሚ ይሆናል። ከዛም ተደጋጋሚ በመባል ሰርክል ውስጥ ይኖራላችሁ። አንጎላችሁን በምንም አይነት መንገድ ስታሰሩ ያ ማሰራት ማይንድ ይባላል። አይምሮ ማለት ደግሞ አንጎል በስራ ላይ ሲሆን ማለት። ስለዚህ በየቀኑ እናንተ ማን እንደሆነ ለራሳችሁ እያስታወሳችሁ በመጣችሁ ቁጥር አይምሯችሁ ያንን ተመሳሳይ ኬሚካል በእናንተ አንጎል ውስጥ እየረጨ እንዲመጣ ታደርጋላችሁ። ይህንን ተመሳሳይ መልእክት ለራሳችሁ እየነገራችሁ በሄዳችሁ ቁጥር አይምሯችሁ ይህንን ፕሮሰስ እንዳለ ይለምደውና ዋና ወጥ የሆነ አሻራ ወይም ሲግኔቸር ያደርገዋል። ይህ ማለት ደግሞ የእናንተ ማንነት ወይም ፐርሰናሊቲ ብዙዎቻችሁ የታጠረ ግንብ ውስጥ ነው ማለት ነው። ይህም ማለት ትክክለኛ የተባለ ግንብ ሳይሆን አይምሯችሁን ያስለመዳችሁበት ያ ተመሳሳይ የነበር ልማድ ማለት ነው። ታዲያ አይምሯችሁን መቀየር ከፈለጋችሁ፣ ህይወታችሁን መለወጥ ከፈለጋችሁ አይምሯችሁን የለመደበትን ቦታ ትቀይሩበታላችሁ። ከዛ ግንብ ትወጣላችሁ። አይምሯችሁ የለመደውን ትተውና አዲስ የሚባለው አይምሯችሁ ሄዶበት የማያውቀው ቦታ ጋር እንዲሄድ ታደርጋላችሁ። ከዚህ በኋላ እንዴት ነው ይህንን ነገር ማድረገው ብላችሁ መጠየቃችሁ አይቀርም። የመጀመሪያው የአይምሮ ሰርኪት መቀየሪያ መንገድ ደግሞ መረጃ ወይም እውቀት ነው። በየጊዜው አዳዲስ ነገሮችን እየተማራችሁ በመጣችሁ ቁጥር አይምሯችሁ ውስጥ አዳዲስ የሚባሉ ኮኔክሽኖች ወይም ግንኙነቶችን እየፈጠራችሁ መማር ሲሆን እነዛን ነገሮች ለመጀመሪያ ጊዜ አዲስ ሲገንስ ይፈጥራል። የተማራችሁትን ነገር ለማስታወስ ስትሞክሩ ግን የተፈጠሩትን ሲገንስ ወደኋላ መለስ ብላችሁ ስቃኙ ማስታወስ ማለት ይህ ነው። አይምሯችሁ ውስጥ ምንም አይነት ሀሳብ ሲመጣ ያንን ሀሳብ የሚፈጥረው የራሱ የሆነ ኬሚካል አለው። ስለዚህ አሪፍ የሚባል ሀሳብ አሰባችሁ ልበል። ምናልባትም አዲስ ቢዝነስ መጀመር ላይ ተመስርታችሁ እያሰባችሁ ይሆናል። ይህንን ሀሳብ ይወስድና አይምሯችሁ አዲስ ሲኩዌንስ ይፈጥራል። ተመልሶ ደግሞ ለእናንተ ያንን ነገር የበለጠ ፊል እንድታደርጉ የበለጠ ስሜቱ እንዲኖራችሁ እነዛን ስሜት የሚያመጡላችሁን ነገሮች ክርኤት እያደረገላችሁ ይመጣል። አሁን ደስ የማይል ሀሳብ እያሰባችሁም ከሆነ አሁንም አይምሯችሁ ውስጥ ያለውን ሌላ የሚባለውን ሰርክሉት እየነካችሁ አዲስ የሚባል ሲኩዌንስ ወይም ኮኔክሽን እየፈጠራችሁ ትመጣላችሁ። አይምሯችሁ እናንተ የምታደርጉትን ነገር እናንተ የምትፈልጉት ነገር ይህ ነው ብሎ ስለሚያስብ እንደዛ እንድሰማችሁ የሚያደርጋችሁን ብዙ ነገሮች እየደረደረ ያመጣል። አሁን ታዲያ ሁልጊዜ እንደምታስቡት እየተሰማችሁ ሲመጣ አይምሯችሁና ሰውነታችሁ ሁሌም ቢሆን እየተነጋገሩ ነው፣ መልእክትንም እየተለዋወጡ ነው። መልእክትንም እየተለዋወጡ ከሆነ ደግሞ መጀመሪያ የሚሰማችሁን ስሜት በምታሰቡት ደረጃ ይሆን፣ ማሰብ የምትጀምሩ ደግሞ በምትሰማችሁ ስሜት ልክ እየሆነ ይሄዳል። ስለዚህ ስሜታችሁ ላይ ተነሳችሁ ማሰብ ስትጀምሩ ሀሳባችሁ ሲመጣ ደግሞ ያ ነገር መልሶ ስሜታችሁን የምነካ ከሆነ ለብቻ ሌላ የአዙሪት ወጥመድ ውስጥ ገባችሁ ማለት ነው። የሰው ልጅ ሳያስበው በዚህ ወጥመድ ውስጥ ለ20 እና ለ30 ዓመታት ይኖራል። የዚህ ወጥመድም ተደጋጋሚነት ስቴት ኦፍ ቢንግ ተብሎ ወደሚጠራ ነገር ይወስዳል። ይህ ማለት አይምሯችሁና ሰውነታችሁ አንድ ላይ ሲሰሩ የምሰማችሁ ስሜት እና የምታስቡ ነገር አንድ ላይ ስጣጣም ማለት ነው። ሀሳቦች የአይምሮ ቋንቋ ሲሆኑ ስሜት ደግሞ የሰውነት ቋንቋ ነው። ሁለቱ ስጣጣሙ ስቴት ኦፍ ቢንግ ወይም የመሆን ደረጃ ይፈጠራል። ይህ ሲደጋገም ልማድ ወይም ሀቢት ይሆናል። በዚህ ተደጋጋሚነት ባለው ስሜት ወይም ህይወት ውስጥ እየኖራችሁ በቀጠላችሁ ቁጥር እነዛ የለመዳችሁትን ነገር ይፋው ወይም አውቶማቲክ እያደረጋችሁ ትሄዳል። ለምሳሌ አንድ የ35 ዓመት ጎልማሳ 95% ህይወቱ
በሰብኮንሺየስ ማይንድ በተቀረጸ የኮምፒውተር ፕሮግራም ስሜታዊ ምላሽና እምነት ነው። የቀረው 5% ብቻ ነው ንቁ ወይም ኮንሺየስ ማይንድ። ስለዚህ 5% ብቻ እየታገላችሁ ውስጣችሁ ግን በ95% አሮጌ ልማድ ከተሞላ ሰውነታችሁ አዲስ አስተሳሰብ አሻፈረኝ። ሰውነታችንን አዲሱን አስተሳሰብ እንዲቀበል እንደ አዲስ ማለማመድ አለ። ብዙ ሰዎች በሕይወታቸው ቀውስ፣ ጦርነት፣ መፈናቀል ወይም ትልቅ ውርደትና የስቃይ መዓት እስኪመጣ ድረስ ለውጥን አይፈልጉም። የሰው ልጅ በህመም ውስጥ መለወጥ ይችላል። ነገር ግን እኔ በዚህ በስማርት ቼንጅ ጉዞ ቻናላችን ላይ ላቀርብላቸው የምፈልገው ሀሳብ ለምንድን ነው ግዴታ በህመም ውስጥ መሆን ያለበት? ለምንስ አንድ ሰው ደስተኛ፣ ተነሳሽነት ወይም ኢንስፓየርድ ያለው ሆኖ ያንን ለውጥ በህይወቱ አያረጋም? የዚህ ሁሉ ችግር መነሻው ምንድን ነው ካላችሁ፣ ብዙ ሰው ለራሱ የሚሆን ጊዜ የለው። ለራሱ ጊዜ ስለማይሰጥ ሁሌም እንደ ቀድሞ ሆኖ ይቀጥላል። የስማርት ቼንጅ ጉዞ ቤተሰቦች ዛሬውኑ ለአእምሯችሁ አዲስ እውቀት ስጡት። ሐሳባችሁንና ስሜታችሁን አጣጥማችሁ ወደ አዲስ ማንነታችሁ ተሻገሩ። ከአካባቢያችሁ በላይ ትልቅ ራዕይ ይኑራችሁ። ይህንን ጠቃሚ የዶክተር ጆ ዲስፔንዛ የሳይንስ እውነት መሰረት ያደረገ ትምህርት ስላዳመጣችሁ ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎችም ለውጥ ምክንያት ይሁኑ። መልካም የለውጥ ጉዞ